እኔ ሌሊቱን በሙሉ ቁጭ ብዬ የማድረው ዜማ ስሰራ ወይም ስቱዲዮ ውስጥ ምናምን የምለው ጥበብ የሚወርድልን የሚሰጠን ጉዳይ ነው። በዛ ሰዓት እኔም በንቃት መጠበቃት ነው። በምን ሰዓት በምን መንገድ እንደምትከሰትልኝ አላቅም። ለምጽፈው ነገር፣ ለምሰራው ዜማ፣ ለምጽፈው ግጥም፣ ለምጽፈው ድርሰት አጠቃላይ። ስለዚህ እያንዳንዳችን ዝናቡ ሲዘንብ ይዘን እንደምንወጣው እቃ ውሃ ይዘን እንገባለን። አንዳንዱ ሳፋውን ይዞ ይወጣል፣ አንዳንዱ ትልቅ በርሜል ይዞ ይወጣል፣ አንዳንዱ ሲኒውን ይዞ ይወጣል። በቃ ከሰማይ የወረደው ነገር እዛ ውስጥ የገባለትን የፈቃዱን ያህል ይዞ ይገባል። ስለዚህ ልክ እንደዚህ ኦፕን ማይንድድ የሚለውም ነገር ይሄ ነው ማለት ለዛ ነገር መገዛት፣ ለዛ ነገር መፍቀድ፣ ዋጋ የሚያስከፍል ከሆነ እሱን ነገር መክፈል፣ ሌሎች ነገሮችን እንዲያድርገ ነው ወደሆነ ነገር ትኩረትን የምትሰጠው። እዛ ውስጥ ያለ መመሰጥ ነው ነገሮችን ይዞልህ የሚመጣው። ስለዚህ ከዚህ ነው እንደውም ይህንን ማለቷን አላቅም ነበረ። ለካ ነፍሳችን ይመሳሰላል። ያለ ነገር አልወደድኳትም። ሃይማኖትን በተመለከተ የጠየቀኝ ጥያቄ አለ። ኒው ኤጅ ምናምን ነገር በነገራችን ላይ የኒው ኤጅ ሙቭመንትም ሆነ የማንኛውም ነገር የሀሳብ ጥርቅሞች ናቸው። ከዓለማችን ላይ የመጡ የተለያዩ ሀሳቦችን የመግለጽ ጉዳይ ነው እሱ። በተረፈ የዛዛ ውስጥ የለውበትም። እኔ ሎ ኦፍ አትራክሽን ምናምን ብትል አዎ ልክ ነው። እነሱ ጋር ስለተባለ አይደለም። መጽሐፍ ቅዱስም በደንብ ነው የሚልልህ። ቁርአኑም ላይ ታገኘዋል። የትኛውም የተከበሩ ሃይማኖቶች ውስጥ የምታገኘው ነገር ነው። አጠቃላይ ከነዚህ ከእያንዳንዱ የሀሳብ ክምችቶች የመጣው ሙቭመንት ሌላ ጉዳይ ራሱን የቻለ ነው። የሀሳባውያን መከማቻ ነው። በእርግጥ ግን ያ ማለት ከምንም ሃይማኖት ጋር የሚያገናኘው ጉዳይ አይደለም። ግራቪቲ መኖሩንም አወቅኩ አላወቅኩም እኔን ከመሳብ ወደኋላ አይልም። ስለዚህ እሱን ጉዳዩን እነዚህን ቃላቶች የማንሳቱ ጉዳይ አይደለም የዛ አካል የሚያደርግህ። ስለዚህ እንትን የለኝም። ሃይማኖትን በተመለከተ የኦርቶዶክስ ተዋሕዶ ቤተክርስቲያን አባል ነኝ ባልልም ተከታይ ነኝ። ምክንያቱም ምንም መታወቂያ ካርድ ስለሌለኝ ማለት ነው። ተከታይ ነኝ። ምክንያቱም ይሄ የተወለድኩበትም እናቴም አባቴም የሚኖሩበትም ነው። ስለዚህ የሃይማኖት ለውጦች ነገርን ያስተካክላሉ አለለም። ግን በልጅነት የቁርአንም አንብቤያለሁ። ምናልባት የ18 የ21 ዓመት ልጅ እያለሁ የቡዲዝምንም ለማጥናት ሞክሬያለሁ። ከዛ በኋላ ሌሎቹንም ነገሮች ምናምን አይቻለሁ። በሁሉም ውስጥ ትላልቅ እውነቶች አሉ። በሁሉም ውስጥ ትላልቅ ብንመራባቸው የሆነ ነገር መሆን በቃ ወደ መልካሙ መንገድ የሚመሩን ጉዳዮች አሉ። እነዚህ ነገሮች አይቻለሁ። ስለዚህ እግር ኳስ ወዳለሁ እንጂ የማንንም ማሊያ አልለብስም ነው። የአርሰናል ማንቸስተር አለለም፣ ግን እግር ኳስ ወዳለሁ።